የሩታ አመጣጥና የኤፍሬም አመጣጥ ግን እንደው ምናቸው ምን ያልጣመኝም ምናቸውም ማለት ነው። ምናቸውም እኔ ፈርቻለሁኝ። እውነት ለመናገር በጣም ነው የፈራሁት። ጋይስ ምን ይመስላችኋል እናንተ? የኤፍሬም ደግሞ ብሎ ደግሞ ወንድሙ እንዲበቀለው አስቦ ነው ወይስ ምንድን ነው አመጣጡ? እሱ እንግዲህ ለመታረቅ ያክል በስልክ እንገናኛለን ምን እንላለን እንዴ? እኔ እናንተ ሳስብ ጨዋታ ነው መሰለኝ የያዛችሁት። አሁንስ እውነት ለመናገር ጨዋታ ሳይሆን አይቀርም። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች፣ የኔ ምርጦች፣ የኔ እንቆች ማለት ነው። ትናንትና በሰራሁት ቪዲዮ ጠዋት ላይ ታስታውሱ ከሆነ ጠዋት ሰርቼ ነበርና እንደ አጋጣሚ ቻናሉን ማለት ነው ሪሙቭ አድርጎብኝ ነበረ እና ያው እንደምንም ብዬ አስመለስኩት። እግዚአብሔርን በጣም ተናድጄ ነበረ። ያኛው ተበላሽቶብኝ ይሄኛው ደግሞ ተበላሽቶብኝ ደግሞ ከዛ ደግሞ አስባችሁታል፣ ሰብስክራይብ አድርጉኝ እያልኩ ደግሞ በቃ ወደ እናንተ ድጋሚ ልሄድ ነው ብዬ እግዚአብሔር ምስክሬ ነው። በጣም ተናድጄ ነበር ጠዋት በሰራሁት ቪዲዮ በዚህን ሰዓት በለቃቁት ማለት ነው። እና ጋይስ ሪሞቭ አድርጎብኝ ነበረ። እንግዲህ ሌላ ሰው ተጸጽፎ ምን ብሎ አስመልሶልኛል ማለት ነው። ተመለሰልኝ ግን ገብታችሁ እዩት ማለት ነው። ትናንት በሰራሁት ቪዲዮ እኔ እንጃ በቃ እዚያው እንትኑን ነው ግድል ያደረገው። ዩቲዩብ ማለት በጣም ቀላል እንዳይመስላችሁ በጣም ከባድ ነው እና በቃ እንዳይታይ አድርጎ ትናንትና ገደለብኝ። ትናንት በዚህን ሰዓት በሰራሁት ቪዲዮ ማለት ነው። በጣም ተናድጄ ነበረ። ይሄኛው ደግሞ ሊበላሽብኝ ነው ወይ ብዬ በጣም ተናድጄ ነበረ ጋይስ። እና እግዚአብሔር ይመስገን ያው ተመለሰልኝ። ትናንትና ተመልሶ ማለት ነው እንጂ ሪሙቭ አድርጎ ምንም ነገር በቃ አልነበረውም ማለት ነው ጋይሶች። እና የኔ ውዶች የኔ ምርጦች ማለት ነው ስትገቡ በላይ ግቡልኝ አበረታቱ ማለት ነው። እና እንግዲህ ምን ይመስላችኋል? እኔ በጣም ነው የፈራሁት የኤፍሬም ነገር እና የሩታ ነገር። ሩታ አስታራቂ ሆና ደግሞ መጣለች ማለት ነው፣ አስታርቃለች። እኔ ምናቸው እኔ አሁንስ ምናቸውም ሊጨበጥልኝ እኔ አልቻለም። በቃ በሁሉም ማለት ነው መጨረሻችሁ ምን ይሆን እየተባለ ነው። እውነታችሁን ነው። እንደዚህ የምትሉ ሰዎች በጣም ትክክል ናቸው። መጨረሻቸው ምን ይሆን በቃ መጨረሻቸው ነው የናፈቀኝ ማለት ነው። እና ሄርሜላ የሳቃችን ምንጭ እንደዚህ ሆና ከች ብላለች።